ይብዛላችሁ የቲክቶክ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ በልቤ የሞላውን እግዚአብሔርን ቃል ሼር ሊያደርግላችሁ ወደ እናንተ መጥቻለሁ። የእግዚአብሔር ስም የተባረከ ይሁን። ከእግዚአብሔር መጽሐፍ አዲስ ኪዳን ላይ ያለው ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ላይ እግዚአብሔር ቃል እንደዚህ ይላል። በሶስተኛው ቀን በገሊላ ቃና ላይ ሰርግ ነበረ ይላል። የኢየሱስ እናትም እዛ ተገኝታ ነበረች። ከዛም በኋላ እንደዚህ ይላቸዋል ወደታች ኢየሱስና ደቀ መዛሙርቱ እንዲገኙ ሰርግ ላይ ተገኝቶ ነበረ ይላል። እዛም መሃል ሆኖ እንግዲህ ሰርግ መሃል ነው፣ ድግስ መሃል ሆኖ ወይን ጠጅ አለቀባቸው። ወይን ጠጅ ሲያልቅባቸው የኢየሱስ እናት ወደ ኢየሱስ መታ እንደዚህ አለችው፣ ወይን ጠጅ አልቆባቸዋል ብላ ለኢየሱስ ነገረችው። ኢየሱስ እንደዚህ አላት፣ ጌታ ኢየሱስ እንደዚህ አላት፣ አንቺ ሴት ከኔ ጋር ምን አለሽ ካላት በኋላ እንደዚህ አለ፣ ጊዜ ገና ነው፣ የኔ ጊዜ ገና ነው አላት። ከዛም በኋላ እንግዲህ 6 ጋኖች የድንጋይ ጋኖች ነበሩ፣ ባዶ ሆኖ ቁጭ ብሎ ነበሩ፣ ተደርድሮ ነበሩ ይላል። እዛው ጋኖች ላይ ውሃ እንዲሞላ ኢየሱስ ክርስቶስ አዘዘ። 6ቱም የውሃ ጋኖች ላይ እንግዲህ ውሃ እስከ አፋቸው ድረስ ተሞላ። አንድ ጋን ይላል ከ2 እስከ 3 ማሰሮ የመያዝ አቅም አለው ይላል። እና ከዛም በኋላ ውሃ ከተሞላ በኋላ ቀርታችሁት ለአሳዳሪው ስጡት አላቸው ኢየሱስ። ቀርቶ ለአሳዳሪ ሰጡት። ኢየሱስ ክርስቶስ ስም የተባረከ ይሁን። አጠር አድርጌ ልንገራችሁ ብዬ ነው። ቀርቶ ለአሳዳሪ ሲሰጡት የሚገርመኝ ነገር አሳዳሪው ሲቀምሰው ቅድም ከነበረው ወይን ጠጅ ካለቀ ወይን ጠጅ ይሄ ወይን ጠጅ በጣም ይበልጣል፣ እጅግኑ ይበልጣል። እና ተገረመና እንዴ መናኛውን ለምን አስቀደማችሁ? ዋናውን ይሰጣል። እና ሰዎች ከሰከሩ በኋላ እንግዲህ መናኛውን ነው የሚሰጠው፣ እናንተ ደግሞ መናኛውን አስቀደማችሁት። አሁን የሰጣችሁት ወይን ጠጅ የተለየ ነው ብሎ ለአስተናጋጆች ነገራቸው። ከዛም በኋላ እንግዲህ ለህዝቡ ቀርቶ ሰጡት፣ ህዝቦቹም ጠጡት። ከዛም በኋላ ኢየሱስ ክርስቶስ እንደዚህ አደረገ እና የመጀመሪያውን ተአምራት ኢየሱስ ክርስቶስ በገሊላ ቃና ላይ አደረገ ይላል። የሚገርመኝ እንግዲህ በውስጤ 3 ነጥብ ይዣለሁ። አንደኛው ነጥብ ኢየሱስ ክርስቶስ በህይወታችሁ ላይ የሚንቀሳቀሰው ነገሮቻችሁን የሚያንቀሳቅሰው በእናንተ ፕሮግራም ሳይሆን በራሱ ፕሮግራም ነው። በእናንተ ጊዜ ሳይሆን በራሱ ጊዜ ነው። ሁለተኛ ኢየሱስ ክርስቶስ በህይወታችሁ ላይ ተአምራት አልጣፍጥ ያለው ህይወታችሁ መልካም መዓዛ እንዲጣፍጥ ማድረግ ይችላል። ምክንያቱም ውሃውን ወደ ወይን ጠጅ እንደቀየረው ውሃ ጣዕም የለውም። ውሃ የራሱ የሆነው ጣዕም የለውም። ውሃ ነው የምለው እና ውሃ ያላችሁ ህይወታችሁን ኢየሱስ ወደ መልካም ጣዕም መቀየር ይችላል። 3ኛ በህይወታችሁ ላይ ኢየሱስ ክርስቶስ ክብሩን መግለጥ ይችላል። እነዚህ 3 ነገሮቻችሁ በህይወታችሁ ላይ ይሆናል። ከዚህ ቃል የተረዳሁት ይህንን ነው። በ3 ነገሮቻችሁ እግዚአብሔር ዛሬ የጌታ የኢየሱስ ክርስቶስ እጅ በእናንተ ላይ ይገለጣል። ይህንን ቪዲዮ የምታዩ ሰዎች ቪዲዮ ላይክ አድርጉ፣ ፎሎ አድርጉ፣ ኮመንታችሁን ጻፉ። ከዛም በኋላ ለሌሎች ሼር ኮፒ አድርጉ። ተባረኩ በኢየሱስ ስም።